Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲሱ ቻናላችን ነው። አድማጮቻችን በፍጥነት ከእናንተ ወደ እናንተ ኢንፎርሜሽኑ ልሳን ያጣውን ህዝባችን ጭንቅ ላይ ያለውን ከዛሬ ነገ ምን ያረጉናል እያለ በመጨነቅ ላይ ያለ ብዙ ልጆቹን እየተቀማ ያለ የኢትዮጵያ ህዝብ እየላከልን ነው ያለነውና ይሄ አዲሱ ቻናል እንዲያድግ እናንተም ለህዝባችሁንም ልሳን ለመሆን ማንኛውም ነገር መደረግ የለበትም የምትሉት በእኔ ላይ ቢደርስ አዘንበታለሁ የምትሉትን ነገር ሲደረግ ካያችሁ ቀስ ብላችሁ ሪከርድ አድርጋችሁ ፎቶግራፍ አንስታችሁ ላኩልን። እኛም ልሳን እንሆናችኋለን ማለት ነው። አድማጮች ህዝብንም እንዲማርበት እናደርጋለን። ስለዚህ እንደዛ ማድረግ ለህዝባችሁ ልሳን መሆን ነው። ለማንም ብላችሁ ሳይሆን ለህዝባችሁ ብላችሁ እንደዛ አድርጎ እያልኩኝ አሁን በየቀኑ አብይ አህመድ የማይፈርከው አዳዲስ ሴራዎች የሉም። በየቀኑ ይሄ ሰውዬ ነገ ጠዋት እንዲህ አያረግም ብሎ ማሰብ በምንም ተአምር ማንኛውም መጥፎ ነገር የምትሉትን አእምሮአችሁ ላይ የሚመጣ አብይ አህመድ አያረገውም ብላችሁ እንዳታስቡ። ክፉ ነው፣ ውሸታም ነው። ምን ልበላችሁ? ከሁሉ በላይ ውሸታም፣ ቀጣፊ፣ አእምሮው ትክክል ነው ወይ የሚያስብል ስራ ነው የሚሰራው ይሄ ሰውዬ። የማያደርገው ነገር የለም። ጭካኔው ታይቶ ተሰምቶ አይታወቅም። 56 ሚሊዮን ብቻ ነው የሚያስፈልጋት የኢትዮጵያ ህዝብ ብለዋል። ይችን በደንብ አድርጋችሁ ይችን ቁጥር ያዟት። ይሄ ሰውዬ አሁን ይዘንላችሁ የመጣነውን ዜና እናልፋለን። ግን ይሄ ሰውዬ ይችን 56 ሚሊዮን ያላት ከግማሽ በታች ነው አድርጎት ያለው። እንዲሆን የሚፈልገው የኢትዮጵያ ህዝብ ከደርግ ጊዜ የነበረ የህዝብ ቁጥር በታች እንዲሆን ነው የሚፈልገው። እንዴት አድርገህ ነው እንስሳስ? ይሄ ማጎሪያም የለኝም ማስቀመጫም የለኝም መመገበውም የለኝም እና ይህንን ያክል እንስሳ ብሸጥ ነው የሚሻለኝ ብለህ ታስባለህ። ልግደለውም አትልም እንስሳ እንኳን። ይሄ ሰውዬ ግን የሰው ልጅን ያክል ክቡር ነገር አብይ አህመድ አንዲት ቅንጣት አንዲት ሰበራ ሳንቲም ሳያወጣ በድሃ አቅሙ ጥሮ ግሮ ያሳደገውን ልጆቹ ከግማሽ በላይ መቀነስ ይፈልጋል። ይሄ ትልቁ አእምሮአችሁ ላይ ያዙት። ከዚህ የባሰ ክፋት ታይቶ ተሰምቶ አይታወቅም። በዚህ ዓለም ላይ እንደዚህ አይነት ጭካኔ እንደዚህ አይነት ክፋት ተሰምቶም ታይቶም አይታወቅም። ቢያስቡት እንኳን አይናገሩትም። ይሄ ሰውዬ ግን ደረቱን ነፍቶ ነው የሚናገረው። ደረቱን ነፍቶ በቃ የኢትዮጵያ ህዝብን ሲሳደብ ነው የሚውለው። የኢትዮጵያ ህዝብን ሲያዋርድ ነው የሚውለው። ኢትዮጵያ ይላል። ኢትዮጵያን የሚያፈርስ ነገር ሲሰራ ነው የሚውለው። ማይሰራው ሴራ የለም። ህዝብ ለማሰር፣ ህዝብ ለመጨፍጨፍ፣ ህዝብ ለመግረፍ፣ ህዝብ ለማፈናቀል። ህዝብ እኮ አፈናቅሎ እንግዲህ ይታያችሁ 3 ብቻ አይደለም 7-8 ዘራቸውን የኖሩበትን አንድ አካባቢ ቤት ተሰርቶ ከዛ የልጅ ልጅ እያለ ያለፈ ሁሉንም ነገር ያደራጁበት። እንግዲህ ማህበራዊ ኑሮ አለ በኢትዮጵያ እንደምታውቁት። ብቻህን ችለህ አይደለም የምትኖረው። በተለይ ኢትዮጵያ ላላችሁ ሳይሆን ዲያስፖራ ላለው ማህበረሰብ ነው የምናገረው ያለሁት። እቁብ አለ፣ እድር አለ፣ ቤተክርስቲያንህ አለ፣ ትምህርት ቤትህ አለ፣ መስጊድህ አለ። ሁሉንም ነገር በአካባቢ የተመሰረተ ነው። በስንት መከራ ያ ከተማ ያደረጉትን ወላጆቹ፣ ቅድመ አያቶቹ፣ ቅማንቶቹ ያደረጉትን ላይ ነው የሚኖረው የነበረው። እነሱን ነቅሎ አውጥተው ግን ዛፍ የሚተክል ነው ይሄ ሰውዬ። እና የማያደርገው ነገር አንድን ነገር ለመዋሸት አንዲትን ነገር ለማሳካት የማይዋሸው የማያደርገው ነገር የለም። ስለዚህ አብይ አህመድ እንደዚህ ሊያደርግ ነው ሲባል የኢትዮጵያ ህዝብ አሁን በተለይ አዲስ አበባ ህዝብ በቃ ለዚህ አስቦ ይሆን እንዲህ ብሎ ይሆን እንዲህ ሆኖ ይሆን ብሎ ሲጨነቅ ነው የሚያድረው። ለበጎ ብሎ እንኳን ቢያደርገው ሊሆን ይችላል። እውነቴን ነው የምነግራችሁ። ምክንያቱም ሰው ሊያምነው አልቻለም። ጨካንነቱ አይተዋል። ውሸታምነቱን አይተዋል። ተጠቅሞብህ
ለሌላ ነገር ቀይሮ ሲያደርገው አይተዋል። ስለዚህ አንድ ነገር አድርጉ ሲባል ህዝቡ አሁን ለምንድን ነው እንደዚህ የሚለን ያለው? መላምቶችን ነው ሲያስቡ የሚያድሩት። እንደዚህ ሊያስረንን ፈልጎ ይሆን? ሊያፈናቅለን ፈልጎ ይሆን? እንደዚህ ሊጠቀምበት ፈልጎ ይሆን ብሎ ሲጨነቅ ነው። አሁን ይህንን የምለው ምን ማለት ነው? ወደ ዋናው ቁም ነገር ስትገባ ማይክሮፎን ሚዲያ ማለታችሁ አይቀርም። ሁልጊዜ ስለምትሉ ነው። ይችን ጻፉ። ዳታ ትወዳለች ዳታ መቼም ሁሉ ነገር ተወደዋል። ኢትዮጵያ ህዝባችን ያው በብዛት የሚሰማን አዲስ አበባ ያለው ህዝብ ነውና ወደ ነጥቡ እንድንገባ ትፈልጋላችሁ። ግን መሰረቱ ማስያዝ ስላለብን ነው አድማጮቼ። አብይ አህመድ ለእናንተ ብቻ አይደለም የሚያደርገው ያለው። አብይ አህመድ ለእናንተ አይደለም ይህንን ክፋት የሚያስበው። አብይ አህመድ የእናንተ ልጆች ብቻ አይደለም የሚቀማ ያለው። አብይ አህመድ የእናንተን ሀብትና ንብረት ብቻ አይደለም የሚዘርፈው ያለው። በመላው ኢትዮጵያ ያለው ህዝብ እያደረገው ነው ለማለት ነው መሰረት የምናስይዘው። ትንሽ ተስፋ እንዲሆናችሁ ነው እንደዚህ የምንናገረው። አውቃችሁት ደግሞ ማንነቱን አውቃችሁ እንድትጠነቀቁ ብለን ነው ይህንን ያልንበት። አሁን ከአዲስ አበባ ጽፈው የላኩልንን ትናንትና አቃቂ ቃሊቲ ውስጥ ሲደረግ የዋለውን ነው የምነግራችሁ። ከዚህ በኋላ ምንድን ነው የተባለው? ትልቅ እንግዳ፣ በደንብ አድርጋችሁ ስሙ። ትልቅ እንግዳ ቅዳሜ ስለሚመጣ ወደ አቃቂ ቃሊቲ ክፍለ ከተማ ማለት ነው ስለሚመጣ ወጥታችሁ ሁላችሁንም መንገዱን ጥረጉ ተብሎ እያንዳንዱ እየመዘገቡ እያንዳንዱ ህዝብ የአቃቂ ቃሊቲ ክፍለ ከተማ ነዋሪዎችን እየዞሩ ሲመዘግቡ ነው የዋሉት አሉ ትናንት። እና ለቅዳሜ ለአሁን ለሚመጣው ቅዳሜ ነው እንግዳ ይመጣል የሚባል ያለው። እንግዲህ አትክልት ትከሉ፣ ዛፍ ትከሉ፣ መንገድ ዳርቻ ያለውን እንደዚህ አፍርሱ ምናምን ነው እንጂ ጥረጉ ሲባል ታይቶ ተሰምቶ አይታወቅም። እስካሁን ድረስ ብሎ አያውቅም። ወጥታችሁ መንገድ አጽዱ ብሏችሁ አያውቅም። ብሎን አያውቅም ይላል ያለው ይሄ የጻፈልን። እና አሁን ህዝቡ ምንድን ነው የሚል ያለው? አንድ እንግዲህ ባህርን እናስመልሳለን፣ ቀይ ባህርን እናስመልሳለን እያለ እየፈከረ አይደለም። ህዝቡ ግልብጥ ብሎ ወጥቶ ያው ተገዶ ማለት ነው ሳይወድ። እንግዲህ ብዙ ኮንዶሚኒየሞች ስለተሰሩ እነ ቱሉ ዲምቱ እና ሌሎችም ብዙ ህዝብ ብቻ ከአዲስ አበባ የነበረው ወደዛ ነው አፍሷቸው ያለው። በየትልልቅ ኮንዶሚኒየሞቹ ያለ ውሃ፣ ያለ መብራት፣ ያለ ችግር ላይ በቃ ጮኸ እንኳን ማንም የማይሰማበት ቦታ እዛ ወስዶ ነው የጣላቸው። ከመሃል ፒያሳ፣ ከመሃል ካሳንቺስ፣ ከመሃል 4 ኪሎ 6 ኪሎ፣ ከመሃል ጨርቆስ ወስዶ እዛ በረሃ ላይ ነው ወስዶ የጣላቸው። እንግዲህ እና እነዚህ ሰዎች ይሄ ሰውዬ ሊጠቀምብን ፈልጎ ይሆናል። ለሴራ ነው የሚጠራን ያለው። መንገድ ልንጠርግ አይደለም። ለምንድን ነው ያ ሁሉ ህዝብ የጋው ተገዶ ወጥቶ መንገድ ሲጠርግ ወይ ደግሞ ሰብሰብ ብሎ አንድ ቦታ ላይ ሲታይ እሱን ይቀረጻል። ከዛ በኋላ ወይ ትግራይ ለመውረር ህዝቡ ግልብጥ ብሎ ድጋፍ ሰጠኝ ብሎ ማሳያ ሊያደርገን ይችላል። ወይ ደግሞ አሰብን አስመልስ ብሎ ህዝቡ ግልብጥ ብሎ የአቃቂ ቃሊቲ ክፍለ ከተማ ነዋሪዎች ግልብጥ ብለው ወጥተው ትግራይን ውረሩ ብሎ ወይ ደግሞ አማራ ክልልን እንደዚህ አድርጉ ብሎ መጠቀሚያ ሊያደርገን ይችላል ብሎ ፈርተዋል። እንዳንቀር እንዴት አድርገን እንቀራለን? ያስሩናል። አንተ የዚህ ዘርህን እየተቆጠረ የዚህ ደጋፊ ነህ፣ የዚህ ሰላይ ነህ፣ የዚህ ምናምን ነህ ተብሎ ይታሰራል። የት እንደገባ አይታወቅም። በቃ ልጄ የት ገባ፣ ባሌ የት ገባ፣ ወንድሜ የት ገባ ብለህ የምትጠይቅበት እኮ ምንም የለም። ከተወሰድክ ነው። የት እንደሚታሰርም አይታወቅም። በየመንደሩ እስር ቤት ፈጥረዋል። በየመንደሩ በየጉርማንጉሩ የማይደረግ ነገር እኮ የለም። አድማጮች አሁን ይህንን አውቃችሁ ታዲያ ዝም ብላችሁ መጠበቅ የለባችሁም ነው። መላው የአዲስ አበባ ህዝብ ውጣ እንዳይል ግልብጥ ብሎ መፈክር እንዳያሰማበት ይፈራል። አንገዛም እምቢ ብሎ እዛው እሱ ለሌላ የፈለገውን ህዝቡ ደግሞ ተጠቅሞበት ሊል ይችላል። ሚዲያዎች አሉ የሚቀርጹ። ከዛ በኋላ ያኔ ማስቆም አልችልም፣ ስለዚህ ልዋረድ ይችላለሁ ስለሚል በየክፍለ ከተማው በየወረዳው ለያይቶ ነው አሁን ስብሰባም ሲያደርግ እንደዚህ አድርጋችሁ ሰልፍ ውጡ ሲል፣ መንገድ ጥረጉ ሲልም፣ አትክልት ትከሉ ሲልም
የማያደርገው ነገር የለም። ስለዚህ ሊጠቀምብን ፈልጎ ነው፣ ምን ሊያደርገን ፈልጎ ነው ብሎ ጊዜያቸውን ወይ የእረፍት ጊዜያቸውን አሁን ምሳሌ 5ቱንም የሥራ ቀኖች ሰርተው ቅዳሜና እሑድ ለልጆቻችን የምትሆን አንዳንድ ነገር እንገዛለን እናደርጋለን ብሎ ተዘጋጅቶ ያለው ህዝብ ለምን ወጥቼ እሰራለሁ ሳይሆን ለምን ሊጠቀምብኝ ፈልጎ ነው፣ ድንገት ብታመምስ ለምን ቀረህ ብሎ ያስሩኝ ይሆን ወይ ብሎ ተጨንቀን ያለ ነው። ይህንን ግን እየተከታተልን ጽፈን እንልክልሃለን ብለውኛል አድማጮቼ። የሚልኩልን ያለ በርቱ፣ አይዟችሁ፣ ከተቻለ ፎቶግራፉም ቪዲዮም ምናምንም ቀስ ብላችሁ ቀርጻችሁ የሚደረገውን ነገር ላኩልን። ሁላችሁም የአዲስ አበባ ህዝብ ብቻ አይደለም መላው የኢትዮጵያ ህዝብ ማድረግ ያለበት ይህንን ነው። ልሳን ልንሆናችሁ ነው እዚህ ያለ ነው። በዋትስአፕ ነው ደውላችሁ ልታናገሩን ትችላላችሁ። ሪከርድ አድርጋችሁ ልትልኩልን ትችላላችሁ። በፎቶግራፍ አንስታችሁ ልትልኩልን ትችላላችሁ። እና በርቱ እያልኩኝ ለአሁኑ እዚህ ይበቃኛል። ተከታተላችሁ ውጤቱንም እናሳውቃለን ብላችሁኛል። ላኩልን፣ እኛ ደግሞ ለህዝባችን እናሳያለን፣ ልሳን እንሆናችኋለን። ይህንን እያልኩኝ ይሄ ሰውዬ የማያደርገው ነገር የለም። 56 ሚሊዮን ብቻ ነው ኢትዮጵያ የሚያስፈልጋት ብለዋል። 56 ሚሊዮን ግማሽ ሚሊዮን 56ቱ ወይ ደግሞ 60 ሚሊዮኑ ህዝብ 60 ሚሊዮን ወይ 65 ሚሊዮኑ በቃ የት ሊያደርገው እንደፈለገ አናውቅም። ራሳችሁ ጻፉ። ምን ይመስላችኋል? ይሄ ሰውዬ ምንድን ነው ዓላማው? ማን ነው የላከው? ይሄ ሰውዬ የማን ጉዳይ አስፈጻሚ ነው? ይሄ ሰውዬ እስቲ ጻፉ፣ እንነጋገርበት። ለዚህ እኮ ነው ይሄንን ከፍተነው ያለ ነው፣ እንድትነጋገሩበት ነው። የምትጽፉትን በቁም ነገር ጻፉት። ለምን እኔ ብቻ አይደለም ማነበው፣ መላው የኢትዮጵያ ህዝብ በመላው ዓለም ላይ ያለው ዳያስፖራውም ሁሉም የሚያነበው ነው። ስለዚህ ስትጽፉ ለውጥ ለማምጣት ከሆነ በስነ ስርዓት አድርጋችሁ ጻፉ። ስለሰደባችሁት አይደለም፣ ስድብ አይደለም። ዋናው የምትጽፉት ነው፣ የምታስተላልፉት መልእክት ነው። የሚያስተባብር መሆን አለበት። ይሄ ጠንካራ የሆነ ሐሳብ ካላችሁ እንደዚህ አድርገን ይህን ሰውዬ ማስወገድ አለብን፣ 60 ሚሊዮን 70 ሚሊዮን ህዝብ ከሚጠፋ አንድ ሰው ቢጠፋ ይሻላል ብላችሁ የምታደርጉትን ነገር የምትጽፉትን ነገር በስነ ስርዓቱ ጻፉት፣ ተነጋገሩበት። ይህንን ቻናል የእናንተ ነው፣ አበረታቱት፣ ላኩለት። ዳስኢት እኛ ገንዘብ ስጡን አንልም፣ ይሄ ደግፉን አንልም። ይህንን ነው የምንለው። ህዝባችን እንዲሰማው ግን ለፍተን ጥረን ግረን የምናዘጋጀውና ወደ እናንተ አፕሎድ የምናደርገው አንድ፣ ሁለተኛ ደግሞ ህይወታቸውና ሁሉንም ነገር ሪስክ አድርገው ወደኛ የሚልኩትን እነሱ ብቻ አይደለም መላክ ያለባችሁ፣ ሁላችሁም ደውላችሁም ቢሆን ድምጻችሁን እንቀይረዋለን። ስለዚህ እንደዛ አድርጉ። ይህንን እያልኩ ለአሁኑ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።